ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከአሊፍ ቲዩብ ጋር የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላሽ ስንቅ አላህን መፍራትን። ሁላችንም ወደ አኼራ ተጓዦች ነን። የሰው ልጅ ከእናቱ ሆድ ከወጣበት ጊዜ ጀምሮ እድሜው በጨመረ ቁጥር ጉዞው ወደ መጠናቀቂያው እየተቃረበ ነው የሚሄደው። በዚህ ረዥም የአኼራ ጉዞ ላይ ዋና የሚያስፈልገን ብርታት የሚሆነን ከአደጋ የሚጠብቀን ስንቅ መሳሪያ የአላህ ተባረከ ወተዓላ ፍራቻ ነው። የሰው ልጅ ዙሪያው በጠላትና በአደጋ የተከበበ ነው። የመጀመሪያ የሰው ልጅ ጠላቱ ነፍስያው ናት። ትልቁ ጠላቱ የሰው ልጆች አባት ሁሉ የአደም ጠላት የሆነው አንደኛ ጠላት ቀን ከሌሊት የማይተኛ የማያርፍ ትልቁ ስራው የሰው ልጆችን ማጥቃት የሆነ ጠላታችን ሸይጣን። በዚህ ረዥም የአኼራ ጉዟችን ላይ አደጋን የሚከላከልልን ስንደክም የሚያበረታን የአላህ ተባረከ ወተዓላ ፍራቻ ብቻ ነው። ከመሸ እስኪነጋ ድረስ ዱንያ ላይ ላልቆይ እችላለሁ፣ ከነጋም እስኪመሽ ድረስ ዱንያ ላይ ላልኖር እችላለሁ እያለን ጉዞ ላይ እንዳንሰንፍ፣ ዋናው መንገድ ትተን ወደ ግራ ወደ ቀኝ እንዳንል፣ የህይወታችንን ዓላማ እንዳንስት የሚያደርገን የአላህ ፍራቻ ነው። ሞት ያለበት በሙሉ ሞት በድንገት እንደሚመጣ የሚረዳ በሙሉ ሁሌም ለሞት ራሱን ሊያዘጋጅ አላህን ተባረከ ወተዓላ ዘውትር ሊፈራ ሊያስታውስ ይገባል። ጤንነት፣ ወጣትነት፣ ምቾትና ድሎት አቅል ያለውን ሰው የሞትን ምንነት በሚገባ የሚያውቅን ሰው አይሸውዱትም። ሞት ሕፃንና አዋቂን ወጣትና አዛውንትን አይለይም። የደላውና የከፋውን አይለይም። ኸልቅ ላይ በሙሉ የተፈጠረ ነገር ላይ በሙሉ ሞት ተወስኖበታል። የማይሞት የለም ከአላህ ተባረከ ወተዓላ በስተቀር። ሞት መኖሩን ማወቅ አንድ ነገር ነው። የሚመጣው በድንገት መሆኑን ማወቅ ሌላ ነገር ነው። ሞት በድንገት ሊመጣ ይችላል፣ ምንም ቅድመ ሁኔታ የለውም ብሎ ያመነ ሰው ሁሌ ሊዘጋጅ፣ ምንም ሊሸውደው ሊሸነግለው አይገባ። አብዛኛውን ጊዜ የሚሞቱት ወጣቶች፣ የዕድሜ መሀል አካባቢ ላይ ያሉ ሰዎች ናቸው። አርጅተው ዱንያ ላይ ይበቃኛል እስከሚሉት ድረስ ኖረው የሚሞቱ በጣም ጥቂቶች ናቸው። አብዛኛው ቦታ ላይ መስጅድም ይሁን ሌሎች አጋጣሚዎች ላይ በብዛት የሚታየው በእድሜ ወጣት የሆነ የእድሜ መሀል ላይ ያለ ሰው። ለምንድን ነው ይሄ የሆነው? አብዛኛው የሚሞተው ወጣት ጎልማሳ ስለሆነ አላህ ተባረከ ወተዓላ ከሁላችንም እድሜያችንን ሰውሮብናል፣ አጀላችንን ደብቆብናል። ዱንያ ላይ የምንኖረው እስከ መቼ ድረስ እንደሆነ ማናችንም አናውቅ። ሸይጣን ደግሞ የመሞቻ ቀጠሯችንን የምናውቅ እንዲመስልን እንድንዘናጋ ግዴለሽ እንድንሆን ያደርጋል። ከመሸወድ በሸይጣን መረብ ውስጥ ከመውደቅ አንዱ ማሳያ ምልክቱ ጡለል አመል ነው። ረጅም ጊዜ ስላለኝ ወደፊት እስተካከላለሁ፣ ወደፊት አስተካክላለሁ ያሉ ማሰብ ነው። ይሄ የሸይጣን ወጥመድ። የሰው ልጆችን አንድም ሸይጣን የሚያጠቃቸው በጡለል አመል ነው። ነገ ከነገ ወዲያ ይቀጥሉ ዓመት ላይ እያሉ ክፍተታቸውን ደካማ ጎናቸውን እንዳያስተካክሉ ያደርጋቸው። የአደጋዎች አደጋም ይህ ነው። ምክንያቱም የሰው ልጅ ረዥም ጊዜ አለኝ ብሎ ባያስብ ኖሮ ወንጀል ላይ አይወድቅም። አካሄዱ ትክክል እንዳልሆነ አላህን እንደሚያስቆጣ እያወቀ አላህን የሚያስቆጣን አካሄድ ሄዶ ዱንያዊ ችግሩን ለመፍታት የሚያስበው ወንጀል ላይ ውሎ የሚያድረው የሰው ልጅ ተውበትን የሚያዘገየው ጡለል አመል ስላጠቃው ነው። ጊዜ አለኝ ስለሚል ማናችንም የህይወታችንን ፍጻሜ መጨረሻውን
ሩሓችን ከጀሰዳችን ነፍሳችን ከአካላችን የምትለይበትን ቀንና ሰዓት አናውቅም። ማንም አያውቅ። አላህ ከደበቃቸው ነገሮች መሃል አንዱ ይሄ ላ ተእቲኩም ኢላ በግታ፣ ቅያማ የሚመጣው በድንገት ነው። የእያንዳንዱ ሰው አጀሉ ሲደርስ ደግሞ ቅያማው ቆሟል እና የግለሰብ ቅያማ በድንገት ነው የሚመጣው። የሞተ ሁሉ ቅያማው ቆሟል። ስለዚህ ትልቁ የሸይጣን የሰው ልጆች የሚያጠቃበት መንገድ መሞቻቸውን በትክክል የማያውቁ ከመሆናቸው ጋር የመሞቻ ጊዜያቸውን እንደሚያውቁ ዘና እንዲሉ እንደፈለጉ እንዲሆኑ ማድረጉን። ይህ ባይኖር፣ ይህ በሽታ፣ ይህ ችግር ሰዎች ዘንድ ባይኖር ኖሮ ጊዜ አለኝ የሚል የተሳሳተ እምነትና ግምት ባይኖር ኖሮ ሰዎች ወንጀል ላይ አይወድቁም። ተሳስተው እንኳ የወደቁ እንደሆነ ተውበትን አያዘገዩም ነው። የአላህን ጥሪ ትተው የሸይጣንን ጥሪ አያስቀድሙም፣ አይቀበሉም ነው። ለኸይር ተሽቀዳደሙ ያለውን የአላህን ጥሪ ትተው ለወንጀል አላህን ለማስቆጣት አይሽቀዳደሙም ነው። ስለዚህ አስተዋይ የሆነ ብልህ የሆነ መንገደኛ መሆኑን በሚገባ ዱንያ ላይ ባይተወር እንግዳ መሆኑን ያወቀ በሙሉ ረዥም ጊዜ ዱንያ ላይ እኖራለሁ ጊዜ አለኝ የሚልን የተሳሳተ ግምት የሸይጣን ወስዋስ ከልቡ በማውጣት ሰሓቦች እንደመከሩት ከመሸ ይነጋልኛል ብለህ አትጠብቅ፣ ከነጋ ይመሻል ብለህ አትጠብቅ፣ ዱንያ ላይ እንደ መንገደኛ ሁን ባሉት መሰረት መንገደኛ ልንሆን፣ ካጠፋን ፈጥነን ተውበት ልናደርግ፣ እሳት አደጋን፣ ጠላትን፣ አውሬን ከምንፈራው በላይ ሸይጣንን ልንፈራ፣ ስሜትን ልንፈራ፣ ነፍስያችንን ልንፈራና ልንጠነቀቅ ይገባን። ትልቁ ሸይጣን የሰው ልጆች ላይ የሚለቀው የሚያሰማራው ሰራዊት ተስዊፍ ነው። ችግር የለውም ቀስ ብሎ ይደርሳል፣ ነገ ከነገ ወዲያ ማለትም በየቦታው ተዘርግቶ ሁሉንም አይነት የሰው ልጅ አላህ ያዘነለት ካልሆነ በስተቀር የሚያጠቃ የሸይጣን ሰራዊት የኢብሊስ ወጥመድ ተስዊፍ ነው። የሰውን ህይወት አበላሽተው፣ የሰውን ገንዘብ ዘርፈው፣ የሰው ስም አጥፍተው፣ የአላህን ሐቅ አጉድለው ምንም ሳይመስላቸው ተኝተው የሚውሉ ሲነጋላቸው የተንጠራሩ የሚነሱ ውስጣቸው የውሸት ሰላምና ደስታ የሚሰማቸው በሙሉ የተስዊፍ መረብ ላይ ወድቀውን ሸይጣን አድኗቸውን አስተኝቷቸውን ጊዜው ሳያልፍ በፊት ልንነቃ ስሜት ላይ ሳይሆን ወንጀል ላይ ሳይሆን ዱንያ ላይ ብቻ ሳይሆን ኸይር ላይ ልንሽቀዳደም ይገባን። አልኢማም አልሐሰን አልበስሪ ታላቁ ታቢዒ ሲናገሩ ወላሂ አድረክቱ አቅዋመን ካኑ ፊማ አሐለ ላሁ ለሁም አዝሀደ ሚንኩም ፊማ ሐረመ ዓለይኩም ይላሉ። እኔ ሰዎችን አግኝቻለሁ አሉ፣ ሰሓቦችን ማለታቸውን። አላህ ሐላል ያደረገውን የፈቀደውን ነገር እንኳ ይተነከቡ ነበር፣ ቸላ ይሉ ነበር፣ ይፈሩት ነበረ። እናንተ ሐራምን ከምትፈሩት በላያ አላህ የፈቀደውን እንኳ እስከ ጥግ ጨርሰው አይጠቀሙትም ነበር፣ ይጠነቀቁ ነበር። የሆነ ነገር ያስቀሩ ነበር ከተፈቀደው ውስጥ እንኳ ይሄን ጨርሼ ከተጠቀምኩ ወደ ሐራም ይወስደኛል ብለው። እናንተ ሐራምን ማትጠነቀቁትን ያክል ሐላልን የተፈቀደን እንኳ ይጠነቀቁ ነበር ወደ ዋናው ሐራም እንዳይወስደኝ ብለው። እነሱ መልካም ስራን ሰርተው አላህ ላይቀበለኝ ይችላል ብለው ይፈሩ ነበረ። እናንተ በወንጀሌ አላህ ሊቀጣኝ ይችላል ብላችሁ የማትፈሩትን ያክል ኸይር ስራ ሰርተው መልካም ስራ ደርድረው እንኳ አላህ መልካም ስራዬን ላይቀበለኝ ይችላል፣ አሰራሩ ላይ ክፍተት ሊኖርብን ይችላል፣ ሌላ መልካም ስራን ዋጋ የሚያሳጡ ነገሮች እኔ ጋር ሊኖሩ ይችላሉ እያሉ መልካም ስራዬን አላህ ላይቀበለኝ ይችላል ብለው ይሰጉ ነበረ። እናንተ በወንጀላችሁ በጥፋታችሁ ማሰቡትን ያክላ። እነሆ ዱንያ የበላ የፈተና ሀገር ናት። አንዱ ትልቁ ፈተና የሸይጣን የኢብሊስ ፈተና ነው፣ የተስዊፍ ፈተና ነው። ከአሁን በኋላ ከዱንያ የቀረው ለም የብቀ ሚነ ዱንያ ኢላ በላኡን ወሚሐን ነቢዩ እንዳሉት ዐለይሂ ሰላቱ ወሰላም ዱንያ ላይ ከእንግዲህ የቀረው ፈተና ነው፣ በላ ነው፣ አደጋ ነው፣ ችግር ነው ብላ የችግሮች ሁሉ ችግር የቀልብ መድረክን፣ አኼራን መርሳትን፣ የዱንያ የስሜት ባሪያ ሆኖ መኖር ነው። ከበላሁ ከጠጣሁ የኑሮ ችግር ካልገጠመኝ ሁሉ ነገር ተሟልቶልኛል፣ በህይወቴ ስኬታማ ሆኛለሁ የሚል ስሜት የሚሰማው ዲኑ ግን በየቀኑ የጎደለ ኢማኑ እየወረደ
ምንም አይመስለው ሰው እውነትም ዱንያ ላይ ተፈትኗል። መልካም ስራ ላይ ተሽቀዳደሙ፣ ፍጠኑ። ፊትና ሳይመጣ በፊት ስራ እንዳሰሩ፣ ዲናችሁ ላይ እምነታችሁ ላይ እንዳጠነክሩ የሚያደርግ ፊትና ሳይመጣ በፊት ሰውን ግራ የሚያጋባ ብዥታ ውስጥ የሚያስገባ ችግር ሳይፈጠር በፊት ኸይር ስራ ላይ ፍጠኑ ብለውናል። የሰው ልጅ ምስኪን አሳዛኝ ፍጡር ነው። ከህይወቱ ከሚገጥሙት ነገሮች መቼ እንደሚወጣ ህይወቱ ላይ ከሚገጥሙት ነገሮች መቼ እንደሚወጣ ከችግሮቹ ምን አይነት ችግር ነገ ከሰዓት ሊገጥመው እንደሚችል የማያውቅ ደካማ ፍጡር። ፊት ለፊታችን ያለውን አናውቅ። ከመሆኑም ጋር እንዘናጋለን፣ እናጠፋለን፣ እናጎድላለን። ትልቁ የሰው ልጅ ማንነት ሀብቱ ነፍሱ ናት። የህይወታችን ምስጢር ነፍሳችን ናት። ነፍሳችን ያለችው በአላህ እጅ ነው። መለከል መውት ሂድ አምጣት ተብሎ ሲላክ መጥቶ ይወስዳታል። አትወስድም ብለን መከራከር አንችልም። አቆየኝ ብለን መደራደር አንችልም። ምንም አይነት አቅም ቢኖር ጉልበት ቢኖር አጀል ከደረሰ ጠጥ ማለት እጅ መስጠት ነው። መቼ እንደሚመጣ ይሄ ሰዓት መቼ እንደሚደርስ ስለማናውቅ ደግሞ ሁሌ ልንዘጋጅ፣ መልካም ስራ ላይ ልንሽቀዳደም፣ ተውበት ልናደርግ፣ ቀን ከሌሊት ነፍስያችንን ልንገመግም፣ የአላህን ምክር ልንሰማ፣ የሸይጣንን ምክር አይ ልንል ይገባን። ጌታ አላህ በተከበረው ቃሉ ያ አዩሃ አለዚነ አመኑ ላ ቱልሂኩም አምዋሉኩም ወላ አውላዱኩም ዐን ዚክሪላህ ወመን የፍዐል ዛሊከ ፈኡላኢከ ሁሙል ኻሲሩን ብሎናል። እናንተ አማኞች ሆይ ገንዘባችሁ፣ ንብረታችሁ፣ ልጆቻችሁ አላህን ከማውሳት ለአኼራ ከመዘጋጀት እንዳያዘናጓችሁ። ይህን ያደረገ ከሳሪ ጠፊ እሱ ነው ብላ ሞት ሳይመጣ በፊት ኸይር ስራ ስሩ። ሞት ከመጣ በኋላ ኸይር ስራ ለመስራት እድል ብትጠይቁ አታገኙም ብሎናልና ዘውትር መንገደኛ እንደሆነን ልናውቅ፣ ምንም አይነት ማስተማመኛ እንደሌለን፣ ያለንባትን ደቂቃና ሰዓት ብቻ አላህ እንደሰጠን ቁጥርን በዛች የሚቻለውን ሁሉ ልናደርግ ራሳችንን ልናጸዳ ልናጠራ ይገባናል። ባረከላሁ ሊ ወለኩም ፊልቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ